ብቻ ነው የምታገኙት። እና ኢትዮጵያ ውስጥ ደግሞ አስገድዶ መድፈር ጥቃት የደረሰባቸው ሴቶች ምን ያክል ናቸው ሪፖርት የሚያደርጉት ብለን መጠየቅ ነው። እና ብዙ እናቶች ብዙ ህፃናት ሪፖርት አያደርጉም። ስለዚህ ስንት ፐርሰንት ነው ሪፖርት ያደረገው ለጤና ጣቢያ ብለን መጠየቅ ነው። ብንጠይቅ እንግዲህ ትንሽ በቃ ትንሽ ሰው ነው ሪፖርት ያደረገው። ከዚህ የምንረዳው ምንም ሪፖርትም አልተደረገም። ሪፖርት የተደረገችው እንግዲህ ከ2500 በላይ የሆኑ ሰዎች ሴቶች ሂዶ ሪፖርት አድርጓል። እና ከነዚህ ውስጥ ደግሞ ከግማሽ በላይ በአባላዘር በሽታ ተይዟል ይላል ሪፖርቱ። የሚያሳዝን ነው። እንግዲህ ይሄ አባላዘር በሽታ ኤችአይቪን ይጨምራል። ሪፖርት ከተደረገ ውስጥ 45% ከ18 ዓመት በታች የሆኑ ህፃናት ናቸው የተደፈሩት። እና አብዛኛው ራሳቸውን መግደል የሞከሩ ናቸው ይላል። ስለዚህ ከዚህ የምንረዳው ማለት አብዛኛው እንግዲህ የተደፈሩ ሴቶች ሪፖርት አላደረጉም። ሪፖርት ስላላደረጉ አናውቅም። ቢቢሲም ይህንን ማግኘት አይችልም። ስለዚህ ሪፖርት የተደረገው ትንሽ የሆነች ነጥብ ነች። 1% አትሆንም። በእኔ ግምት እንግዲህ የኢትዮጵያ ባህል እናውቃለን። ሴቶች አይናገሩም የሚደርስባቸው። አሁን ደግሞ በጦር ውስጥ ስለሆኑ የሚደርስባቸውን ይፈራሉ። ስለሚፈሩ ሪፖርት አያደርጉም። ስለዚህ ከዚህ የምንረዳው ትንሽ የሆነች ነገር አሳይቶናል። የቢቢሲ ሪፖርት ያሳየን ነገር አለ። ነገር ግን ሙሉ በሙሉ ማሳየትም አይችሉም እነሱ። ለምን? አማራ ክልልም ኦሮሚያ ክልልም ማንም ሚዲያ መግባት አይችልም። የተከለከለ ክልል ነው። አክሰሰብል አይደለም። እና ቢቢሲዎች ያደረጉት ጥረት በጣም የሚበረታታ ሐሳብ ነው፣ የሚበረታታ ስራ ነው። እና ከዚህ የምንረዳ አብዛኛው ሰው እንትን ስላላደረገ ሪፖርትም ስላላደረገ ቢያንስ የሆነ ነገር አሳይቶናል ለማለት ነው። የሚያሳዝን ነው። አብዛኛው ሴቶች ሪፖርት ያደረጉት አላስፈላጊ እርግዝና ደርሶባቸዋል። ምንድነው የምደረገው? አጠቃላይ ከባድ ነው ነገሩ። ዝም ብለን ማለፍ አንችልም። እንደው ዝም ተብሎ የሚታይ ነገር አይደለም ይሄ ነገር። አሁን ከዚህ ጋር ተያይዞ ጥያቄ ማንሳት ያለብን የት አካባቢ ነው ይሄ የተደረገው? ማለት ይሄ በተለይ በክልሉ በአማራ ክልል የት አካባቢ ነው ይሄ ጥቃት የተፈጸመው? አስገድዶ መድፈር አካባቢውን ሎኬሽኑን ቢቢሲም ለመለየት ሞክሯል። ምንድነው ያለው? ጥቃቶቹ የተፈጸሙት መከላከያ ሰራዊት ካምፖችን የመሰረተባቸው አካባቢ ነው ይላል። አስቡት፣ የኢትዮጵያ መንግስት መከላከያ ሰራዊት ካምፖችን መስርቶ የሚንቀሳቀስባቸው አካባቢ ነው ይሄ የተፈጸመው ይላል። ምን ማለት ነው ይሄ? የኢትዮጵያ መከላከያ ሰራዊት ካምፖች የአስገድዶ መድፈር ካምፖች ናቸው ማለት ነው። አብይ አህመድ ሚሊተሪ ካምፖችን ሲመሰርት ያቀደው አስገድዶ መድፈርም እንደ ጦር መሳሪያ ተጠቅሞ ማህበረሰቡን እንዲያሸብሩ ማህበረሰቡን
ዲስትሮይ እንዲያደርጉ ነው ማለት ነው። ስለዚህ አሁን ሚሊተሪ ካምፕስ ተብሎ የተመሰረቱት ሬፕ ካምፕስ ናቸው ማለት ነው። የአስገድዶ መድፈር ካምፖች ናቸው የተመሰረቱት። የአብይ አህመድ የወታደራዊ ካምፖች የአስገድዶ መድፈር ካምፖች ናቸው ማለት ነው። እነኚህ ካምፖች የተመሰረቱበት አካባቢ ነው ይሄ ነገር የተደረገው። የአብይ ወታደሮች ከዛ ወጥተው ሬፕ የሚያደርጉበት ማለት ነው። ገፋ ብሎ ቢጠና ደግሞ ወደ ካምፕም ተወስደው የሚደፈሩ አሉ። ለምን ነፃ እና ገለልተኛ የሆነ ጥናት አይካሄድም? አይፈቅዱም። እና አብይ አይፈቅድም። አማራ ክልልም አይፈቅድም። ኦሮሚያንም ዘግቶታል። ምንም ነገር አናውቅም። አሁን ቢቢሲዎች በጣም ጥሩ ስራ ነው የሰሩት። በሚችሉት ነገር ሰርተዋል። አሳይቶናል፣ ፍንጩን አሳይቶናል። ምን ማህበረሰቡ ላይ እየደረሰ ያለ ነገር አሳይቶናል። ያስለቅሳል፣ ያስለቅሳል። እንደዚህ አይነት ግፍ ሰቆቃ የኛን ማህበረሰብ ላይ እየደረሰ ያለ ነገር ያስቆጫል። ምን አይነት መንግስት ነው እላችን ላይ ያለው? ማህበረሰቡ ከዚህ በኋላ ለምንድን ነው ዝም የምለው ያስብላል። እኔ በጣም ማለት ይሄ ለመጀመሪያ ጊዜ አይደለም። ትግራይ ላይ የተፈጸመው ግፍ አይተናል። በቅርብ ጊዜ የትግራይ ኮሚሽን ኦፍ ኢንኳሪ ኦን ጄኖሳይድ የሚባል የትግራይ ተቋም ነው አጥንቶ፣ ከዛም በፊትም ዓለም አቀፍ ጥናት ተካሂዶ ትግራይ ውስጥ ከ150,000 በላይ የሚሆኑ ሴቶች እንደተደፈሩ አረጋግጧል። ከ150,000 በላይ የሚሆኑ የሴቶች ህፃናት፣ እናቶች እንደተደፈሩ በተጨባጭ አሳይቷል። ትግራይ ላይ የተካሄደው የሬፕ ዘመቻ፣ የአስገድዶ መድፈር ዘመቻ፣ የጄኖሳይድ አካል የሆነው ዘመቻ የአብይ አህመድ ፕሮግራም እዛ ላይ የፈጸመው ነገር ለዛ ተጠያቂነት ስለሌለ ማንም ሰው ስላልተጠየቀ አማራ ላይ ኦሮሚያ ላይ የትም ቦታ ቢደገም አብይ አይጠየቅማ፣ ማህበረሰቡ አልጠየቅማ። ማን ነው የተጠየቀው? በትግራይ አስገድዶ መድፈር ካምፔን ዙሪያ ማንም ሰው አልተጠየቀም። እና 150,000 በላይ ሰው ተደፈረ። ከዛ በኋላ ማንም ሰው አልተጠየቀም። ስለዚህ በአማራ ክልልም እያየነው ያለው ጉዳይ ተጠያቂነት አይመጣም። አብይ አህመድ ስልጣን ላይ እስካለ ማንም ሰው አይጠየቅም። ለምን? አብይ ድሮንን ይጠቀማል፣ ከባድ መሳሪያዎችን ይጠቀማል፣ ቶርቸር ያደርጋል፣ ይረሽናል፣ ሬፕ ያደርጋል። ሬፕም የዘመቻው አካል ነው እያልኩ ነው። አስገድዶ ማድፈርም የሽብርተኝነት አካል ነው ያልኩ ያለ። ማህበረሰቡን፣ ሴቶችን፣ ህፃናትን አሸብሮ አንበርክኮ ባሪያ አድርጎ ግማሹ ራሱን እንዲገል ግማሹ እንዲጠፋ በዚህ ደረጃ ነው ማህበረሰቡን በትነው አገርን እየገነባው ነው ይላል አብይ። ስለዚህ በትግራይ ላይ ያካሄዱት ቢያንስ ትግራይ ላይ ተጠንቶ አደባባይ ላይ ያለ ቁጥር በቁጥር ለዛ ነው ኦሮሚያ ውስጥ ምንም ነገር አይጠናም።
ኦሮሚያን እንደ ግል ንብረቱ ስለሚቆጥር ማንም ሰው ኦሮሚያ ውስጥ ገብቶ ማጥናት ሪፖርት ማድረግ አይቻልም። ኦሮሚያ የአብይ ጓሮ ስለሆነ አይጠየቅም። የከፋ ነው። ኦሮሚያ ውስጥም እየተካሄደ ያለው የከፋ እና አንድ ነገር ላስታውሳችሁ፣ በተለይ ኦሮሚያ ውስጥ ደግሞ በዚህ ባሳለፍነው ዓመት በኢትዮጵያ አቆጣጠር ባለፈው ዓመት ጥር ውስጥ